በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስም ሰኔ አንድ ቀን በዚች ዕለት የአዳምና የዘሩ ድኅነት የተደረገባት አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበር። ስለዚህ ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ ምን አንሰራም። ነገር ግን የምንሰራውን እስኪያደርግልን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባዔ ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን አዘዟቸው። እንዲህም አዘዟቸው። በሱባዔው ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየአገሩ ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህ ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናት እንዲታነጹ የፈቀድኩባት ናት። ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሰረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንፃዋ እስከተፈጸመ ድረስ ድንጋዮች በሐዋርያት እጆች ውስጥ ይለመልሙ ነበረ። ጌታችንም ቅዱሳቷን አልባሳቷንና መሠዊያውን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘነ ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች ሦስት ጊዜ አሰምተው ተናገሩ። ከዚህ በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡ ሥጋውን ደሙን ያቀብላቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውንና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው። በዚህችም ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ አዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህ በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚያችም ቀን ጀምሮ አባቶቻችን ሐዋርያት በዓለም ሁሉ ውስጥ የአምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተክርስቲያን የሚያሳንጹ ሆኑ። በቂሳርያ ሊቀ ጳጳሳት በባስልዮስ ዘመን እንዲህ ሆነ። በእመቤታችን ቅድስት ድንግል ማርያም ስም ቤተክርስቲያን በሰራ ጊዜ በውስጡ የእመቤታችን የማርያም ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችን በአንድ ባለጸጋ ዘንድ ስለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ላይ የስድብ ቃል ተናገረ። ወዲያውንም በድንገት ወድቆ ሞተ። ልጆቹን ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቃልለት ዘንድ ለመኑት። ቅዱስ ባስልዮስም ያን ሰሌዳ ወስዶ የእመቤታችን ስዕል ይስልበት ዘንድ ለሳሊ ሰጠው። እመቤታችንም ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው፣ ከአመፀኛ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል የአንዲቱ በቀኝ አንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘው። ወደዚያች ቤተክርስቲያን በታላቅ ደስታ አመጣው። ከዚያ በኋላ ዳግመኛ በአንድ ጣዖት ቤት ሁለት ምሰሶዎች እንዳሉ አስረዳችው። እነርሱም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖሩ አዘዘችው። ቅዱስ ባስልዮስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ።
መሰሪያንንም ሊከለክሉት ፈለጉ። ጌታችንም ኃይላቸውን እንደመሰሰ እነዚያንም ምሰሶች አምጥቶ በቤተ መቅደስ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔር ከእነዚህ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞችን ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህም ሁሉ የሆነ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በአንድ ቀን ነው። በዚያችም ቀን እንዲሆን አንዲት ሴት መጥታ ታጠበች። ወዲያውም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሷ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያን ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷም የረከሰች ስትሆን ወደ ቤተክርስቲያን መግባትን ደፍራለችና። እኛ ሁላችንም የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያ መንፈሳዊ በዓል ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድኅነት ሆኗልና። ይህንን በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣትና ለወደዳት በሥጋም እንድትወልደው ላደረገ ለእግዚአብሔር ምስጋና እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለቤትኪ እንተ ቀደሳ በደሙ ማርያም ወልድኪ ዘመንክር ባርያሙ በእንቲአነ በልዮ ሳሊተ ምሕረትሙ ታማስን ግብረ እዴኪ እንተ ለአኮ ቀዲሙ ቦኑ ለከንቱ ኬንያ ይጻሙ። ሰላም ለማርያም ሰው በቅረ ሰብ አገበራ በዛቲ ዕለት ሶባዊ አሰበቆአቶ በሊቱ ጾራ መሃላ ላቲ እግዚአብሔር በኩራ ከሚያድኅኖሙነ ኩሉ መከራ ለለጸውዑ ስማ ወገብሩ ተዝካራ። ዳግመኛ በዚች ቀን ከምስር አገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከእንዴናው ገዥ ከአርያኖስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝቡ መካከል ተነስቶ የንጉሡን ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የካዲው ንጉሥ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላላቅ ድብደባ እንዲደበድቡ ታዘዘ። ሁለተኛም ሁለመናው ውስጥ ይደቅ እንዲያቆስሉ ታዘዘ። እርሱም የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልአኩን ልኮ ከሥቃዩ አድኖ ጤነኛ አደረገው። ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ ፈር አለው። ያን ጊዜ ይዞ ጽኑ ሥቃይን አሰቃየው። በመጋዝም መግዞ ሰቀለው። ከዚያም በኋላ ሥጋው እንደ ሰም ቀልጦ እንደ ውሃ እስኪፈስ በብረት ምጣድ ውስጥ አበሰለው። ከከተማ ውጭም ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለምንም ጉዳት አንስቶ ጤነኛ አደረገው። ወደ መኮንኑም ተመልሶ ከሕያው ከእግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ ፈር ብሎ ይህንንም ድንቅ ተአምር አይተው ቁጥር የሌላቸው ብዙ አሕዛብን ክብር ይግባውና ጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑም ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ ሊቆርጡ ታዘዘ። የድል አድራጊነት አክሊልን በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋናውን እኛንም በዚህ ድል አድራጊ ሰማዕት የአማላጅነት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ ማእከለ ጉባኤ ዘዜነወ እንበለ ክርስቶስ አምላከ መያለው ለትእዛዘ ንጉሥ እዝኖ ሶበ ይጸለወ አብሰልዎ ውስተ ጤገን አንዲዶሙ ሀወ እስከ ሥጋው ከመ ማይ ምህወ። በዚችም ቀን ለአባቶች ሊቀ ጳጳሳት አራተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ክላድያኖስ አረፈ። ይህም ቅዱስ በወንጌላዊ ማርቆስ እጅ የክርስትና ጥምቀትን ተጠመቀ። እርሱም ዲቁና ሾመው። ዳግመኛም ቅስና ሾመው። የቤተክርስቲያንም ትምህርት ሕግ ጠንቅቆ ተማረ። አባ ሜልዮስን ባረፈ ጊዜን አባት መርጠው በእስክንድርያ ከተማ ሊቀ ጵጵስና ሾሙት። 11 ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀ። ልዑል እግዚአብሔርም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ክላድያኖስ ልኩ ውስተ ውልቁ አበው አርባ እንበይነ ውረትከ ሰናይ ምውረተ ሰብ ጸግወከ ጥምቀተ ወሲመተ ክህነት በርት
ሰሩ ጳጳሳት ማርቆስ ብፁዕ። በዚህችም ቀን ሐዋርያ ቶማስ በመሸታ ቤት ባረዷት በአንዲት ሴት ላይ ያደረገው ተአምር መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለም አሜን። ሰላም ለቶማስ ድረ ለብሲት አየዋ በቤተ መያሲን ተረድዋ ሰበተ ሰዓላት እንግር ሀበ በጻት በእንሶሷ ትቤሎ ምስሌን ዛሎ ከነዋ እስያለኒ ፎ ለዘለከ ጽዋ። በዚችም ዕለት ሜሮን የተገኘበት ነው። ዳግመኛም የአስታፍን አጽም የተገኘበት ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰኔ ለሰኔ በዛቲ ዕለት ተስካረ በዓሎሙ ለቅዱሳን ወኩራን ቆዝሞስ ወድሚያኖስ። በዛቲ ዕለት ያረፈ ብፁዕ ጳውሎስ የጓረድ እንጦንዮስ ክቡር ቀዳሚዮሙ ለመነኮሳት። በዛቲ ዕለት ለአቅረብኩ ማሕሌተ ዘኪርያ ላብም ለተጸምዱ ከዘልፈ ለላነብ ተወከፍ ዘንዴት የመጽሐፍን ተረሰ ከዚዮ ጸሪቀ መበለት ጉፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቃነ ሕፃን ለተጻፈው ቅዱሳት ወለዛ ጻፉን ዘይደርስ እዛን ወለዘ ተርጉመ በልሳን አዲስ ወለዘ ዘማካኑ በዝነ መንፈስ በጸሎተሙ ማርያም አረጊተ ኩሉም ባይ ሶሬ ማረነ ኢየሱስ ክርስቶስ። የቅዱሳን በረከታቸው ረድኤታቸው ይደርብን። ሰላም ቀን ያውለና አቡነ ዘበሰማያት። ጊዜ ኢየሱስ ክርስቶስ ራያት ያትዋት ያተኩልስከ መሰራት እግዚአብሔር ይፍታ።